ይጂ እባክሽ ወንድ ብርቄው ይጂ እባክሽ እዛ ይኸውልሽ ከዚህ በኋላ እኔ ደግሞ ለዛውም ደግሞ ጥሩ ሰው በሆነ ጥሩ ወንድ አንቺ ስነስርዓትሽን ያዢ ስርዓት ያዢ እየነገርኩሽ ነግሬሻለሁ። በምን ታረጋጊ ላንቺ ሰላም ቤተሰቦቻችን፣ ዛሬ በአዲስ ፕራንክ ተመልሰን መተናል። ዛሬ በምንም ፕራንክ እናረጋታለን። ፕራንኩም የሚሆነው ያው እዚህ ጋር የምታዩቸው ሁለቱ ስለኔ መጥፎ ነገር ይነግሯታል። መጥፎ ነገርም የሚሆነው ያው ቺት ያረጋል ምናምን ያረግብሻል እኛንም ያስቸግረናል ምናምን ነው የሚሏት የሚያስቸግሩን እንላታለን እና ይሄን ይመስላል ፕራንካችን። ሪአክሽኗን አብረን እንይ፣ ተከታተሉን። ላይክ ሰብስክራይብ እያረጋችሁ እንዴ የኔ ወጥ እንዴት ነሽ? እንዴት ናችሁ? ሰላም ነው? አዎ እንዴት ነሽ? አለሽ? ምን ነው ለምንድነው የተቀመጥሽ? ፀሐዩ በእግዚአብሔር በቃ አልቻልኩም ነው ብላችሁ መስራት አልቻልኩም። ፀሐዩ በጣም ነው የሚያምር ነበረ። አሁን ቅርብ ሰዓት መጥቶ ነበረ ሰው ሊያነሳ ፎቶ ሊያነሳ የሆነ ነገር ልንነግርሽ ነበር ማለት ያው ለአንቺ በማሰብ ነው ግን ክፋት ምናምን አስበን ሳይሆን ያው ጓደኛችን ስለሆንሽ እንድትጋጭብን ስለማትፈልግ እውነታውን እንድታቂ ብቻ ነው። ሲጀመር እኔ ስመጡ ያለ ነገር ተሰብስባችሁ ያለ ነገር እንዳልመጣችሁ አትቀልጂ። በቁም ነገር ነው በእውነት ቁም ነገር ነው። ሲሪየስ ነው ማለት ነው። ላንቺ በማሰብ ነው። በኋላ ዝም ብለን እንደ ጓደኛ እንደ እህት እንትን ሳንል ዝም ከምንል እኛ ደግሞ ያለውን ነገር እናስረዳሽ እንንገርሽ ብለን ነው። መረዳትና ለመረዳት የራስሽ በኋላ ከምትጎጂ እንንገርሽ ምን ነገር በማሰብ ነው እንጂ ክፋት አስበን አይደለም። ያው ጓደኛችን ነሽ። ማይሆን ነገር አንቺ ላይ ሲደረግ ያያየን ዝም ማለት አንችልም። እሺ ምንድነው ፍቅር በጣም እንትን አላልኩት። በቃ ስለቃል ነው ስለ ፍቅረኛሽ ማለት ነው። እሺ ስለሱ ማለት ያው ፍቅረኛ የምታስቢ በሌላሽ የምታስቢ ሰው ምን አይነት ሰው እንደሆነ ታውቂያለሽ? ሰው እንደሆነ ልትነግሩኝ የመጣችሁት? ፍቅረኛሽ ምን አይነት ሰው እንደሆነ አንቺ የምታስቢው በምን አንግል ነው፣ እሱ ደግሞ ምንድነው የሚለው ልንነግርሽ ነው የመጣ ነው። በቃ ሳኒ ምንም የምትነግሩኝ ነገር የለም። እኔ ቃልን አውቃለሁ። ከቃል ጋር አብረሽ ቃልን ታውቂዋለሽ። ቃልን መጀመሪያ ይኸውላችሁ ቃልን አውቃለሁ። ስለ ቃል ምንም ነገር አታውሩ። መጀመሪያ ይኸውላችሁ እኔ ምንም ነገር መስማት አልፈልግም። በተለይ በሱና በእኔ ጉዳይ ማለት ነው። ምንም አይነት ነገር መስማት አልፈልግም። ምክንያቱም አውቃለሁ እኔ ባሌ ምን አይነት ሰው እንደሆነ 3 አመት ከምናምን ወራቶች አብረን ነበርና አይደለ? ስለዚህ በጣም ስለማውቀው ምንም መናገር አይጠበቅም። እሺ አሁን ጨርሰሻል አይደለ? ቃል ማለት በጣም ከብዙ ሰዎች ጋር የሚለጣጠፍ ከብዙ ሴቶች ጋር እንትን የሚል በዛ ላይ ደግሞ ከኔና አንቺ ንገራት ከኔና እሷ ለራሱ የሚያየን አንግል የሚያየን አክት ደስ አይልም። በቃ በጣም የሚያስጠላው ታውቂያለሽ። እኔ ደግሞ ሺህ የሚያዘኝ ማለት ነው ሌሎቹን ሰዎችስ እስኪሆን እኛን ሴቶቹን ራሱ የሆነ ፎቶ ሲያነሳ ምናምን ነገር የሆነ ብቻ ደስ አይልም። ቅድም አላየሽው እኮ እኔ ደግሞ በጣም እንትን አልቃው ልንነግርሽ ፈልገን ያው ማለት የሆነ ብቻ ጊዜ እየጠበቀን ነው። ያው አንድ ላይ ብዙ ጊዜ አንድ ላይ ስለምትሆን ምናምን ጊዜና ሰዓት እየጠበቀን ነው። አይሆንም። እኔ ላስረዳሽ ጓደኞቼ ናቸው አይደለ? እና ለኔ እንደ ጓደኝነት አስባችሁ ነው እኔ እየነገራችሁኝ ያላችሁት። እኔ ደግሞ እንደ ጓደኞቼ ካለ ስትጎጂ ያንቺ ጉዳት የኛ ጉዳት ነው ብለን ስላሰብ እንደሆነ ታውቂያለሽ። ሲጀመር ከአንዴም ሁለቴ በሌላ እኛ በምን አንግል አስበነው ነው ብለን ለመረዳት እየሞከርን ነበር። ግን በቃ የሚያሳየው ሪአክሽን በጣም ያስጠላል። በቃ የሆነ ፎቶ እንዳለችው ፎቶ ሲያነሳው በበቀደም ለራሱ እያየሁት ይሄ ልጅ ምን እየሆነ ነው አልኩት። ቅድምም ደግሞ ደገመው እንደዚህ በጣም የሆነ በቃ የኔ ውዴኔ ቆንጆ እያለ ይነካካታል ምናምን ነገር። የምሬን እኮ ነው። አትኮሳተሪ እኔ እያስረዳሁሽ ነው። ከዛ ደግሞ ቅድም እኔን ጭራሽ የሆነ እጄን ሲይዘኝ ምናምን በቃ ደስ አላለኝም። ከዛ ወደሷ ሲሄድ እኔ በጣም የሆነ ሲያቅፈን ምናምን ራሱ በፊት አሁን እንደ ጓደኛ እንደ እህት ነው እንትን የሚለን ነበር። አሁን ላይ በጣም ያስጠላል። ማርያም ምን ያልሽ ወሬ ምናምን ራሱ ስልክ ደስ አይልም። ማታ ላይ ይደውላል ምናምን ነገር ብቻ በጣም ነው የሚደብረው። ማለት ቃል እኔ ራሱ እንደዚህ አይነት ሰው ነው ብዬ አስቤ አላውቅም። ያው ማለት ለአንቺ እኮ ለማመን ይከብድሻል፣ እንረዳሻለን። ግን
እውነታውን ብቻ እንድትረጂ ነው እንጂ ይኸውላችሁ ለማመን ይከብድሻል ምናምን ሳይሆን ጭራሽ አላምንም። ጭራሽ ማመን አለብሽ። ለምን ጭራሽ አትበይ? አንቺ ደግሞ ማመን አለብሽ። እኛ እየነገርንሽ አይደል እንዴ? ጓደኞች አይደለን እኛ ጓደኞች እና መጥፎ ነገር እንልሻለን። ለአንቺ የማይሆንሽ ነገር እንነግርሻለን። የሆነ ነገር ካለ ከሱ ጋር የተጣላችሁበት ነገር ካለ መጣላት አይደለም ካለ አይኗ ምን ሆኗል? ኧረ በደንብ ስሚ ንቂና እኔ እየነገርኩሽ አይደል እንዴ? ሲጀመር እሱ ለከስተምርም ሆነ ፎቶ የሚያነሳቸውን እኛ ጓደኞችንም የሚያየው አክትና በቃ የሚያስጠላ ነው። ትክክል አይደለም። በጣም እሱ በማይሻይ ምንሽ ነው ሌሎቹንም ሴቶች አንድ አይነት ባንድ አይነት ማየት አለበት። እንደዛ ነው ማየት አለበት። እሱ በአንድ አይነት አንግል ማንንም ሰው አላየም። ቃልን እኮ እንወደዋለን ነበር ማለት ያው ባህሪው እንደዚህ አልመሰለንም እንጂ በፊት የነበረውና አሁን ላይ አንድ አይደለም። በቃ ተቀይሯል። ወላ ወይ አናውቀውም ማለት ነው፣ ወይም በፊት አናውቀውም። በጣም አስመሳይ ነው ሲበዛ እንጂ እኔ ሰው በዚህ ልክ ያስመስላል ብዬ እውነቷን ነው። ፍቅር አትበይ አንቺ። ምን ሆነሽ ነው የማሰሚው? አስመሳይ ነው ልትነግሩኝ ነው የመጣችሁት? እሱ ለመሳደብ አይደለም የመጣችሁት? ለመሳደብ አይደለም። ከአንቺና ከሱ ማን የሚበልጥብን? አንቺ ነሽ የምትበልጭብን። ስለዚህ አስመሳይ ነው። ትክክለኛ ነገር ነው እያወራን ያለ ነው። እውነቴን ነው። አስመሳይ ነው አትበይ ነው። አስመሳይ ነው ስለሆነ ነው እንደዚህ ምን እየሰማችሁ ያለሁት እኮ ጓደኞቼ ናቸው አይደል? ለኔ አስባችሁ ከሆነ የመጣችሁት ልስማችሁ ብዬ ነው እየሰማችሁ ያለሁት። መረዳት አለብሽ እንዴ? ላንቺ ተጨንቀን አይደለም። በቃ ምን አላችሁ እናንተ? ነው ወዳችኋለሁ አላችሁ፣ አፈቅራችኋለሁ አላችሁ። ካፉ መናገር አለበት፣ ካፉ መውጣት አለበት፣ ከአንደበት መውጣት አለበት ነው ወይስ በሚያደርገው እንትን መረዳት አለበት? ንገረኝ እስኪ። የሰው ልጅ እኮ አንቺ ግን እንዴት ነው የምታስቢው? ብቻ አይተሽ ማወቅ ትችያለሽ። በፈጣሪ ስም እኔ በጣም እንትን እያለኝ ነው። እቺ ልጅ ወዴት እየሄደች ነው? ምን ሆነሽ ነው አንቺ? በጣም አስመሳይ ነው ልጁ፣ አስመሳይ ነው ሲጀመር። የማይሆንሽ ሰው ነው። አይሆንሽ በቃ በታሪክ እንደዚህ ሰው ያስመስላል ይችላል፣ ግን በዚህ ልክ ሰው ያስመስላል ብዬ እኔ አስቤ አላውቅም። አረኔ አንድ ቀን ስለሱ ጭራሽ ለነገሩ ወንድ አይደል? ከወንድ ልጅ ምን ይደረስ? በዚህ ልክ ከወንድ ልጅ የሚጠበቅ ነገር ነው። ከስንት አንድ እኮ አብዛኛው ወንድ አስመሳይ ሊሆን ይችላል፣ ግን ከስንት አንድ አለ አልፎ የሱ ደግሞ በጣም የሚለይ ሰው እኔ እንጃ። ማስመሰል በደንብ ነው የሚችልበት በእውነት ይላችሁ። ጭራሽ ሌላ ሰው ነው የሚሆነው። እሷ ስትኖርና እሷ ሳትኖር ሌላ ሰው ለቃል ታውቂያለሽ። እኔ ምን ልልሽ አንድ አይነት ሰው ነው መሆን ያለበት፣ ትክክለኛ ሰው አይደለ? እሷ ስላለች የሆነ እንትን ማለት፣ ከዛ እሷ ሳትኖር ደግሞ ተደብቆ መላላጥ ያረበስማ በጣም ነው የሚደብረው ምናምን ነገር አስመሳይ ያስጠላል። እሱ ከማን በልጦ ነው ቆይ እንደዚህ የሚያደርገው? ሲጀመር ስንት ሴት ነው የሚደራረበው እሱ? በቃ ይኸውልሽ ሰኒ ተረጋጊ። ለኔ አስባችሁ ነው የመጣችሁት። ተረጋጋት አይደለም አንቺ ማዳመጥ አለብሽ። እያዳመጥኳችሁ ነው። ከዚህ በላይ ምን ላድርጋችሁ? ይኸውላችሁ እንዴ ላንቺ ለኔ አስባችሁ እኮ ነው እየተናገራችሁ ያላችሁት አይደል? ላንቺ አስበን እንዳትጎጂ ስለምንፈልግ እኮ ነው። እኔ በትዕግስት እየሰማችሁ ነው አይደል? በትዕግስት ስሙና እኔ በቃ ጀስት አመጣጣችሁ አላማረኝም። አመጣጣችሁ ልክ አይደላችሁም። በቃ እኛ ላንቺ ባሰብን ምናምን አትበሉኝ። ልክ አይደላችሁም። እኛ ምናችን ነው ባንቺ እኮ ነው ያወቅነው። ላንቺ ብለን ስንት ነገር ባለ አላማረኝም ትላለች እንዴ? ማረፊያስ ጭራሽ መብትሽ ነው። አንቺ ቃለኛ ምን ያደርግልናል? ሌላ ታሪክ ሄደታን በቃ ከዚህ በኋላ እኔ ምንም አልላት። አንቺ ምንም እንዳትያ እንደፈለግሽ መሆን ትችያለሽ። እሺ ይኸውላችሁ ስሙኝ። መጀመሪያ እኔ አሁን ጓደኞቼ ናችሁ ብዬ በትዕግስት ሰምቻችኋለሁ አይደለ? እኔ ቃልን ለራስሽ እኮ ነው እኮ ለኔ ብላችሁ ነው ለኔ ብላችሁ አውቀዋለሁ ብለሽ ነው አይደለም? በቃ አውቀዋለሁ ብለሽ ነው የምታስቢኝ። በጭራሽ ቃልን አታውቂው። እኔ እንገርሽ ሁለት ሰው ነው አልኩሽ እኮ አንቺ የምታውቂው ያኛውን ቃል ነው፣ እኛ የምናውቀው ደግሞ ያኛውን ቃል። ሁለት ሰው ነው በእውነት ሁለት ሰው ነው። አንድ ሰው ሆኖ ግን ሁለት ሰው ነው። ሁለት አክሰንት ነው እንትን የሚያራምደው፣ ሁለት አይነት ሙድ። ደከመኝ እኔ ላንቺ ለማስረዳት ጭራሽ እንትን እላለሁ። አንቺ ደግሞ ሌላ ቃል ነው የሚሆነው፣ እኛ ጋር ሲመጣ ሌላ ቃል። አንቺ ሚስቱ ነሽ አይደል? እኛ ጋር የሚስቱ በስነ ስርዓት እሱ ባለ ትዳር ከሆነ በስነ ስርዓት ነው። ምንድነው እንደዚህ እዚህ ጋር የሚያለጣጥፉ ምን የሚለው ጋር ዝም ብሎ ማውራት ያለበት? ስልክሽን ምናምን ልክ ፎቶ ባይ በቴሌግራም ይሻላል ምናምን ነገር አወራሩ ምናምን ማለት ነው እኮ ያንቺንም ጠየቀሻ ቴሌግራም ልላክልሽ ምናምን ነገር። የኔማ ስልክ ሳይሆን ፎቶ ሰው ሳይነሳይላ አነሳና እንዲሁ ላክልን ሲሉት አይ በቴሌግራም አይሻለችም ምናምን ነገር የኔ ቆንጆ ምናምን ነገር ይላል። እሺ ከነሱ ጋር እንደዛ ይሆናላ። እኛን ጋር ደግሞ ቢያንስ እነሱ ትነግራቸዋለች ወይስ ምናምን ነገር ብሎ ማሰብ አይችልም እንዴ? ምን አይነት ድንጋይ ነው ሲጀመር? ፈጣሪ ስም እንዴ! እኔ እንደዚህ አይቻላቅ። እንደዚህ አይነት ልጅ ፈጣጣ ደግሞ ፈጣጣ ነው ማለት ወንድ ልጅ እኮ ያው አብዛኛው አስመሳይ ነው፣ ግን ወንዶች አይታመኑም ከና ማለት ነው። ግን የሱ ቢያንስ መጀመሪያ ስናየው እንደዚህ አይነት ቃል አልነበረ እኮ እንደ የትኛውም ቃል ይሁን እንደ የትኛውም አይነት ቃል ይሁን ማለት ነው። ይኸውላችሁ አሁን እንደምትሉት አይነትም ቃል ይሁን የኔ ባል ነው አይደለ?
የኔ ባል ነው ብለሽ መታስቢ የኔ ባል ነው። ድንጋይ አስመሰላምን ማለት መብት የላችሁም። በቃ የላችሁም። ወንድ ብርቅ የሆነ ምናምን አይደለም ብለሽ እንዴ የነገርሽ እንዴ? ኧረ በእናትሽ ወደዛ ደግሞ እንደዚህ አይነት ሰው እንትን የሚል ይሳል አይደል እንዴ? ቃል እንደሌሎቹ ወንዶች አይደለም። እናንተ እንደምታስቡት አይደለም። ወይም ተነጋግራችሁ ማለት ነው ያላችሁ። እኔ እና እሱ ለማጣላት አስባችሁ ከሆነ የመጣችሁት የምር ምናጣላሽ? እኔ በጣም እንትኔ ላይ እየደረሰ ነው። በጣም የምታወራው ነገር ማለት ነው። በጣም እያናደድሽ ነው። እኔ ያናደድኩሽ በምን መታሽኝ? እኔ ነኝ ያናደድኩሽ? አንቺ እኮ ነሽ እዚህ ጋር መተሽ ስለ ባሌ መጥፎ ነገር እያወራሻለሽ አይደለ? አላወራም ከዚህ በኋላ እሺ፣ ምንም ነገር አላወራም። ዝም በይ በቃ ዝም በሉ። አታወሩ። በቃ ስለሱ እንድታወሩ አልፈልግም። ከሌላ ሴት ጋር እያወራ አይተን ዝም እንበል? ማውራት የጓደኛችን ባል ፎቶ ላንሳችሁ። ፎቶ የሚላከው በቴሌግራም ነው። አንቺ ግን ስለነገርሽ ጭራሽ አንድ ነገር የራሴ ጉዳይ። እሺ ከዚህ በኋላ ግን ስለሱ አንድ ነገር እንድትናገሩ አልፈልግም። ይጂ እባክሽ ወንድ ብርቄው ይጂ እባክሽ እዛ ይኸውልሽ ከዚህ በኋላ እኔ ደግሞ ለዛውም ደግሞ ጥሩ ሰው በሆነ ጥሩ ወንድ በሆነ አንቺ ስነስርዓትሽን ያዢ፣ ስርዓት ያዢ እየነገርኩሽ ነግሬሻለሁ። በምን ተረጋጊ። ላንቺ አስበን ተናገርሽ። እኔ በጣም እየታገስኩሽ ነው። ስለሱ እንዳታወሩ ከዚህ በኋላ አጠገቤም እንዳትደርሱ በቃ አልፈልግም። ኧረ ነይ በምን እቺ ደነዝ መታኛለች። እግዚአብሔርን ከዛም በላይ ይገባሻል። ልቀቂ ነበር ማለት አሳዝነሽ ነው እንጂ። በቃ ተዋት። ለማንኛውም ተሳክቶልናል። ተቃጥላለች።